የቃል ኪዳኑ ታቦት በዚህ ሰዓት የት ይገኛል? የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያ ነው የሚገኘው። አክሱም ጽዮን ነው የቃል ኪዳኑ ታቦት የሚገኘው ስትል ነበረች የሰማነው። ኢየሩሳሌም አካባቢ የቃል ኪዳኑ ታቦት ተቀብሮ እንዳለና እሱንም ደግሞ በቅርብ ጊዜ እንደሚያወጡት። እንደ እውነቱ ግን ስንናገር የቃል ኪዳኑ ታቦት የት ነው ያለው? እንዴትስ ተወሰደ? ኢትዮጵያ ውስጥ እንዴት ሊመጣ ቻለ? አክሱም ጽዮን ይገኛል ነው እያሉ ያሉት። ይህን ደግሞ በተጨባጭ አላየንም። ሲጀመር ፍትሐ ነገሥት ራሱ አፈ ታሪክ ነው። ታቦተ ጽዮን ወይም ደግሞ የቃል ኪዳኑ ታቦት ለምንድን ነው ወጥቶ ህዝብ ማያሳዩ? ንግስት ሳባ ከሰለሞን ወለደች የሚል ኢትዮጵያ አፈ ታሪክ ውስጥ ነው ያለው እንጂ መጽሐፍ ቅዱስ ላይ የለም። ምኒልክ የሚባል ነገር አልተወለደም። ታቦቱም ደግሞ አልተሰጠውም። ከዚህ በፊትም መስቀል መጥቷል፣ አንዱ መስቀል መጥቷል የሚል አፈ ታሪክ ወይም ደግሞ ፍትሐ ነገሥት ነበረ። እግዚአብሔር ወስዶታል የሚል እምነት አለ። ታቦት የብሉይ ኪዳን አገልግሎት ነው። ስለዚህ የብሉይ ኪዳን የአምልኮ ስርዓት አብቅቶለታል። ኢዮስያስ እባላለሁ። ብዙ ቪዲዮዎችን ወደ እናንተ እያደረስኩ እገኛለሁ። እንደዚሁም ደግሞ ቪዲዮቼ ቪው እና ቻናሌ ደግሞ ሰብስክራይብ ይጎለዋል። የምትከታተሉኝ ሁሉ ቪዲዮን ላይክ እንደዚሁም ደግሞ ቻናሌን ሰብስክራይብ እንድታደርጉልኝ አጥብቄ ጠይቃችኋለሁ። ወደ ዛሬው ርዕሳችን ስንገባ እንግዲህ ጌጡ ተመስገን ትላንትና በፌስቡክ ፔጁ ላይ ያጋራው አንድ ነገር አለ ስለ ቃል ኪዳኑ ታቦት። የቃል ኪዳኑ ታቦት በዚህ ሰዓት የት ይገኛል? እንግዲህ ላለፉት ዓመታት የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያ ነው የሚገኘው። አክሱም ጽዮን ነው የቃል ኪዳኑ ታቦት የሚገኘው ስትል ነበረችና ትላንትና የሰማነው ኢየሩሳሌም አካባቢ የቃል ኪዳኑ ታቦት ተቀብሮ እንዳለና እሱንም ደግሞ በቅርብ ጊዜ እንደሚያወጡት ቀያይ ጥጆችን በማዘጋጀት የሰለሞን ቤተ መቅደስ ቴምፕል ማውንት ወይም ደግሞ ሐራም አልሻሪፍ የሚለውን የቤተ መቅደስ መልሶ ለመገንባት ወይም ደግሞ ለማደስ እየተደረገ ያለ ጥረት አለ። ከዚህም ጋር ተያይዞ ወደ አርማጌዶን ጦርነት ያመራናል የሚል ስጋታቸውንም አንዳንድ አስቀምጠውልናል። እንደ እውነቱ ግን ስንናገር የቃል ኪዳኑ ታቦት የት ነው ያለው? እንዴትስ ተወሰደ? ኢትዮጵያ ውስጥ እንዴት ሊመጣ ቻለ? እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምናለች? ንጉሥ ሰለሞንን ለማየት ንግስት ሳባ ሄዳለች እና ከዛ በኋላ ንግስት ሳባ አንድ ልጅ አርግዛ ወደ ኢትዮጵያ መጣች። ስሙንም ሚኒሊክ አለችው ይባላል እና ታቦቱ ከዚህ ጋር የተወሰደ ይመስለኛል። ከዚህ ጋር በማያያዝ ታቦቱ ተወስዷል። እውነት ለመናገር ጥያቄ ደግሞ እዚህ ጋር የቃል ኪዳኑ ታቦት ለእስራኤል ሕዝብ የተሰጣቸው ነው። ወዴትም መሄድ አይችልም። ምክንያቱም እግዚአብሔር ለእስራኤል ሕዝብ ቃል ኪዳን የገባበትና በሙሴ በኩል እንደዚሁም ደግሞ የቃል ኪዳኑም ታቦት ከእስራኤል ጋር ስለሚገናኝ ከእስራኤል ውጪ መውጣት አይችልም። ስለዚህ እንዴት ወጣ? እንኳን ወደ ኢትዮጵያ ለመምጣት እዛው አረብ እኮ ተቀምጦ ታቦቱ ብዙ አረቦችን ሲያስቸግር እንደነበረ እንደዚሁም ደግሞ አቅቷቸው በጦርነት የወሰዱትን ታቦት አቅቷቸው እንደመለሱ ታሪኩ ያስረዳል። ስለዚህ ሰለሞን ንጉስ ብቻ ስለሆነ አንስቶ እንዴት ይሰጣል? እንዴት ለኢትዮጵያ ሊመጣ ይችላል? በእውነት እንዴት የቃል ኪዳን ታቦታቸውን ለነሱ ብቻ የሚሆነውን የቃል ኪዳን ታቦት ለሌላ አህዛብ የማይሆን የቃል ኪዳን ታቦት አውጥተው እንዴት ሊሰጡት ይችላሉ? ይህ ጥያቄ ሁለተኛ ይሄ ጥያቄ ነው። እንግዲህ ዋናው ታቦቱ የተወሰደበት መጽሐፍ ቅዱስ ታሪክ ስናጠና እስራኤል ለ70 ዓመት ወደ ባቢሎን ምርኮ ተወስዶ ነበረ። ባቢሎናውያን ኢምፓየር እስራኤሎችን ሙሉ ወስዶ በባቢሎን ሀገር እንደተቀመጡና 70 ዓመት ሙሉ እንደተገዙ መጽሐፍ ቅዱስ ይናገራል። ከዛ በኋላ ግን ሲመለሱ የቃል ኪዳኑ ታቦት የለም። ቤተ መቅደሱም ደግሞ ፈራርሶ አገኝተውታል። ስለዚህ የቤተ መቅደስ ግንባታ በዘሩባቤል ሁለተኛ የቴምፕል ኦፍ ማውንት የሚባለው የቤተ መቅደስ ግንባታ ተገነባ። የቃል ኪዳኑ ታቦት ግን የለም። ምክንያቱም የቃል ኪዳን ታቦት እግዚአብሔር የሰጣቸው የቃል ኪዳን ታቦቱ ማለት ነው። ስለዚህ ከቃል ኪዳን ታቦቱ ጋር ደግሞ ሃይማኖታዊ ስርዓት አለ፣ የአምልኮ ስርዓት አለ። የአምልኮ ስርዓትም ሃይማኖታዊ ስርዓትም እንደገና ቀረ። ከዛ በኋላ ከ70 ዓመት በኋላ እንደገና በንጉስ አርጤክስስ ህንድን ጨምሮ ኢትዮጵያን ጨምሮ 127 ዓመት ተገዝቶ ነበር። በዛም አይሁድ እንግዲህ በባዕድ ሀገር ተቀምጧል። ብዙ ዓመታት ከተቀመጡ በኋላ የቃል ኪዳን ታቦቱ የለም። ስለዚህ የቃል ኪዳን ታቦቱ እግዚአብሔር ወሰደው ነው የሚለው። ስለዚህ ቃል ኪዳኑ ታቦት ተወሰደ እንጂ ኢትዮጵያ መጣ የሚል ታሪክ የለም። ከዛ በኋላ አሁን የምንሰማው በፍትሐ ነገሥት የተጻፈው የቃል ኪዳኑ ታቦት ኢትዮጵያ ምድር ይገኛል፣ እሱም አክሱም ጽዮን ይገኛል ነው እያሉ ነው ያሉት። ይህን ደግሞ በተጨባጭ አላየንም። በቪዲዮ በማስረጃ የለም፣ በቪዲዮ የለም።
ጽሁፍ ላይ ነው ያለው እንጂ አንድ ቀንም አውጥተውት አሳይተውት አያውቁም። በአፈ ታሪክ በወሬ ይባላል። ሲጀመር ፍትሐ ነገሥት ራሱ አፈ ታሪክ ነው። በአፈ ታሪክ ታቦተ ጽዮን አክሱም ነው ያለው። ታቦተ የቃል ኪዳኑ ታቦት እዛ ነው ያለው። ታቦተ ጽዮን ወይም ደግሞ የቃል ኪዳኑ ታቦት ለምንድን ነው ወጥቶ ህዝብ ማያሳዩት? ለምንድን ነው እዛ እንዳለ በሚዲያም ሆነ በጉብኝትም ሆነ ማሳየት የከበዳቸው? እውነቱ እሱ ካለ ማለት ነው። ስለዚህ የለም ድምዳሜ እኔ ላይ ደርሳለሁ። በበኩሌ እኔ የለም የሚለውን አምናለሁ። ምክንያቱም ምንም የሚያያዝ ነገር አንደኛ በቅድም ላይ እንዳልኳችሁ ንግስት ሳባ ከሰለሞን ወለደች የሚል ኢትዮጵያ አፈ ታሪክ ውስጥ ነው ያለው እንጂ መጽሐፍ ቅዱስ ላይ የለም። ንግስናውን ልትመጣ ልታይ ንግስት ሳባ መጣለች፣ አይታዌል ሄዳለች። ግን ብታረግዝና ብትወልድ ኖሮ መጽሐፍ ቅዱስ ራሱ ለመጻፍ አይቸገርም፣ ይጽፈው ነበር። ግን ደግሞ አልተወለደም። ሚኒሊክ የሚባል ነገር አልተወለደም። ታቦቱም ደግሞ አልተሰጠውም። በምንም ታሪክ የቃል ኪዳኑ ታቦት እስራኤል ለባርነት እስኪደረጉ ድረስ አልተሰጠም። እዛው ሲገለገሉበት ነበረ። 70 ዓመት ተፈጸመ። ከዛ በኋላ የሮም ኢምፓየር ወረራ ነው የቀጠለው። ሮማኖች መጥተው አይሁዳዊዎችንም ወረሩ። አይሁድ እንዳለ በዓለም ላይ ተበተኑ። ከዛ በኋላ ምንድነው የተደረገው? ያንን ቦታ እንደገና ደግሞ ኦቶማን ኢምፓየር ተቆጣጠረ። ኦቶማን ኢምፓየር ለብዙ ዓመታት ገዛ። ከዛ የሁለተኛ ዓለም ጦርነት ተፈጸመ። በሁለተኛ ዓለም ጦርነት ኦቶማን ኢምፓየር ተሸነፈ፣ ቦታውን ለቀቀ። ከዛን ደግሞ አንዳንድ ዲያስፖራ የእስራኤል ዜጎች እየመጡ ቤት እየገዙ መሬት እየገዙ መኖር ጀመሩ። ከዛን እንግሊዝ በዲፕሎማሲ ያገዘቻት፣ አሜሪካ ደግሞ በጦርነት በ6 ቀን ጦርነት መልሰው ሀገራቸውን ተቆጣጠሩ። እንግዲህ ይሄ ሁሉ ዘመን ውስጥ ብዙ ዓመታት አሉ። በዛ ዓመታት እንግዲህ በሺዎች የሚቆጠሩ ዓመታት የቃል ኪዳኑ ታቦት የት ነበረ? ኢትዮጵያ ነበር ካሉ ኢትዮጵያ ለምን አያሳዩንም? እስካሁን አለበት ከማለት ያንን ታቦት አውጥቶ ማሳየት። ነገር ግን አንድ መደምደሚያ ነገር አለ። የቤተ መቅደስ ግንባታ የሰለሞን ግንባታ ይታደሳል። አዎ ሊታደስ ይችላል። ምክንያቱም መጽሐፍ ቅዱስ ላይ ዘንዶ ማደሪያውን የሚሳደብበት አፍ ተሰጥቶ ይላል። ሐሰተኛው ክርስቶስ እዛ ውስጥ ስለሚገባና ማደሪያውን ስለሚሰድብበት የዛን ታይም ለዛ ያዘጋጁታል ብዬ አስባለሁ። ከዚህ በኋላ ደግሞ እስራኤሎች ይነቃሉ ማለት ነው። ከዛን አንተ መሲህ አይደለም ክርስቶስ አይደለም በሚል የአርማጌዶን ጦርነት በዛ ይጀምራል ብዬ አስባለሁ። ታሪኩ እንደዛ ነው የሚለው። ነገር ግን የቃል ኪዳኑ ታቦት ያገኙታል፣ አግኝተው ያንን ቤተ መቅደስ ይሰሩታል አላቅም። ግን ደግሞ ከኢትዮጵያ የነሱ ይቀርባል። ኢትዮጵያ ነው ያለው ብዬ ከማምን ይልቅ ኢየሩሳሌም ነው ያለው ብዬ ባምን ይቀለኛል። ምክንያቱም የቃል ኪዳኑ ታቦት ካለ እስካሁን ማሳየት ይችሉ ነበር። ደግሞ እንዴትም በየትኛውም አይነት ሚስ ኢትዮጵያ የቃል ኪዳኑ ታቦት ኢትዮጵያ ሊመጣ ይችላል። ከዚህ በፊትም መስቀል መጥቷል፣ አንዱ መስቀል መጥቷል የሚል አፈታሪክ ነበረ። ነገር ግን ያንንም መስቀል አላየንም። ይከበራል ወይ ይከበራል፣ ግን መስቀሉንም አላየንም። ስለዚህ ይሄ አፈታሪክ ነው። አፈታሪክና እውነት ደግሞ ይለያያል። ሁለተኛ ደግሞ እንደኔ ሐሳብ ደግሞ እንደ መጨረሻ መደምደሚያ በራእይ ዮሐንስ አንድ ነገር አለ። ሰማይ እንደተከፈተና የኪዳኑም ታቦት በሰማይ እንደታየ እዚህ መጽሐፍ ላይ ይናገራል። ስለዚህ እስራኤልያን ሁሉ በጭቆና በባርነት ውስጥ በነበረበት ወቅት ሀገራቸውና ቤተ መቅደሳቸውን ትተው በሄዱበት ወቅት እግዚአብሔር ወስዶታል የሚል እምነት አለ። ምክንያቱም እስራኤሎች ሲመለሱ አላገኙትም፣ ቤተ መቅደሱም ፈርሷል። ስለዚህ እግዚአብሔር ወስዶታል የኪዳኑ ታቦት። አገልግሎቱም ቆሟል። አዲስ አገልግሎት በአዲስ ኪዳን ሆኖታል። ታቦት የብሉይ ኪዳን አገልግሎት ነው። ብሉይ ኪዳን የአምልኮ ስርዓት ነው። ስለዚህ የብሉይ ኪዳን የአምልኮ ስርዓት አብቅቶለታል። አዲስ በማለቱ ያኛውን አስረጅቶታል ይላል። ስለዚህ አዲስ ኪዳን ስለመጣ አዲስ አገልግሎት፣ አዲስ የአምልኮ ስርዓት ነው ያለው። ስለዚህ ያኛው አሮጌው ያረጀው ቀርቷል ማለት ነው። ስለዚህ እግዚአብሔር የራሱን ነገር ወስዶታል ብዬ አምናለሁ። እናንተ በእናንተ በኩል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ስር አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። መልካም ቀን